ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የምናየው የኢማርኬቲንግ የቀጠለ ነው። ኢማርኬቲንግ ቻፕተር 4 ኢንተርኔት ማርኬቲንግ ስትራቴጂ ኦር ኦንላይን ማርኬቲንግ ስትራቴጂ የሚለውን ቻፕተር ነው ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ። እንደ ኦቨርቪው ስናይ ጀስት ማርኬቲንግ ስትራቴጂ ስንል እንግዲህ ፕላን ነው። አንድ ድርጅት እንዴት ነው ገበያውን የሚቀላቀለው፣ ወደ ገበያው እንዴት ነው ኢንተር የሚያደርገው፣ ከስተመሮችንስ እንዴት ነው አትራክት የሚያደርገው እና ፕሮዳክቱን እንዴት ነው ፕሮሞት ማድረግ ያለበት የሚለው እነዚህ ፕላኖች ስትራቴጂ ወይም እነዚህ ስልቶች ስትራቴጂ እንላቸዋለን ማለት ነው። ስለዚህ አንድ ድርጅት ጥሩ የሆነ ምርት እንኳን ቢኖረው ጥሩ የሆነ ስትራቴጂ ከሌለው ውጤታማ ሊሆን አይችልም ማለት ነው። ስለዚህ አንድ ድርጅት ውጤታማነት በዴቨሎፕ በሚያደርገው ወይም በሚከተለው ስትራቴጂ የተወሰነ ነው የሚሆነው ማለት ነው። ስትራቴጂያችን አሁን የአንድ ድርጅት ስትራቴጂ ምን ነገሮች ማሟላት አለበት ሲባል ለምሳሌ እንዴት ነው ከስተመሮች ጋር መድረስ የሚችለው የሚለው ነገር መመለስ አለበት። ያን ስትራቴጂ እንዴት ነው ፕሮዳክቴን ማስተዋወቅ ያለብኝ፣ የፕሮዳክቴን ቤኔፊት ቫልዩ እንዴት ነው መናገር ያለብኝ የሚለው ነገር ኤንድ ኦልሶ ዲስትሪቢዩሽን ቻናል ስትራቴጂ ኤንድ ኦልሶ ፕራይሲንግ ስትራቴጂውን በሙሉ እነዚህን ነገሮች መመለስ ይጠበቅበታል ማለት ነው። ኤግዛምፕል ኢንተርኔት ቤዝድ የሆኑ ማርኬቲንግ ስትራቴጂዎች ይኖራሉ። ለምሳሌ የተለያዩ ዲጂታል ፕላትፎርሞችን መጠቀም ትዊተር፣ ዩቲዩብ፣ ፒንተረስት እነዚህን በመጠቀም ከስተመሮቻችን ጋር ኮሙኒኬት ማድረግ እንችላለን፣ መድረስ እንችላለን፣ ፕሮዳክታችንንም ዲስትሪቢዩት ማድረግ እንችላለን ማለት ነው። እነዚህ ፕላትፎርሞች ኮንተንቶችን በመፖሰት ፕሮፋይል ፔጆችን በማድረግ ከከስተመሮች ጋር ኮኔክሽን በመፍጠር ኮሙኒኬት ማድረግ እንችላለን። የተለያዩ ኮሚኒቲዎችን ክሬት በማድረግ እነዚህ በሙሉ ስትራቴጂ ናቸው ማለት ነው። በዚህ ስትራቴጂ ስናይ እንግዲህ ከስተመርስ ቢካም ዘ ፓርትስ ኦፍ ማርኬቲንግ ስታፍ ባይ ጀነሬቲንግ ኤንድ ሼሪንግ ኮንተንት ሲያማት ዩዘር ጀነሬት ኮንተንት ይጠቀማሉ። ስፔሻሊ ኮሚኒቲ ክሬት ካደረግን እዚህ ጋር ኮሚኒቲዎች ኮሚኒኬት ሲያደርጉ ዩዘር ጀነሬትድ ኮንተንት ነው የሚጠቀሙት። እነሱም አንድ የድርጅቱ ስታፍ ሆነው እንደመቆጠር እዛ ጋር ኮሚኒኬት ስለሚያደርጉ ማለት ነው። እስከዚህ ድረስ ፓወርፉል ነው ማለት ነው ኢንተርኔት ቤዝድ የሆነ ማርኬቲንግ ስትራቴጂ መኖራችን። የመጀመሪያው ፕሮዳክት ስትራቴጂያችን በኢንተርኔት ምን ይመስላል የሚለውን የመጀመሪያው እንግዲህ ፕሮዳክት ስትራቴጂያችን በኢንተርኔቱ ምን ሊመስል ይችላል የሚለውን ነው የምናየው ማለት ነው። እዚህ ጋር እሱ እናያለን። ፕሮዳክት ማለት እንግዲህ የሰው ልጅ ሳቲስፋይ ሊያደርግ የሚችል ማንኛውም ነገር ፕሮዳክት ይባላል ማለት ነው። ማንኛውም አይነት ኦፈር ኤኒ ታይፕስ ኦፍ ኦፈር ዳት ካን ሳቲስፋይ ሂውማን ኒድ ኤንድ ዋንስ እሱ ምን ይባላል ፕሮዳክት እንላለን። ታንጂብል ጉዶችም ጀስት ፕሮዳክት ኤንድ ሰርቪሶችም ፕሮዳክት ናቸው። አይዲያ፣ ፒፕል፣ ፕሌስ፣ ኦርጋናይዜሽንስ እነዚህ በሙሉ ፕሮዳክት ኦር ኦፈር ናቸው ማለት ነው። የፕሮዳክት አይነቶች ሁለት ናቸው። ኮንሱመር ፕሮዳክት ኤንድ ኢንዱስትሪያል ፕሮዳክት ተብለው በሁለት ይከፈላሉ። ኮንሱመር ፕሮዳክት የምንላቸው ለኢንዲቪጁዋል ወይም ደግሞ ለፐርሰናል ዩዝ የምንገዛቸው ሲሆኑ ኢንዱስትሪያል የምንላቸው ደግሞ ኦርጋናይዜሽኖችን ለተለያዩ ኦፕሬሽኖች ወይም ደግሞ ለፋርዘር ፕሮዳክሽን የሚጠቀሟቸው ፕሮዳክት አይነቶች ናቸው ማለት ነው። በሞዴል ወይ ደግሞ በሞዴል በኢማርኬቲንግ በኢኮመርስ ሞዴል ስናያቸው ኮንሱመር ማርኬት የምንላቸው እንግዲህ ከቢዝነስ ቱ ኮንሱመር ኦር ኮንሱመር ቱ ኮንሱመር ሞዴል ላይ የሚሸጡ ናቸው ማለት ነው። ኢንዱስትሪያል የምንለው ደግሞ ቢቱቢ ሞዴል ላይ ያሉ የፕሮዳክት አይነቶች ናቸው ማለት ነው። ፕሮዳክትስ ዩኒክ ቱ ዘ ኢንተርኔት እንግዲህ ፕሮዳክቶች ወደ ኢንተርኔት ስንመጣ ምን ሊሆኑ ይችላሉ? ዩኒክ የሆነ ካራክተር ሊኖራቸው ይችላል። ሳም ፕሮዳክትስ አር ኢንታየርሊ ኢንተርኔት ቤዝድ አንዳንድ ፕሮዳክቶች ሙሉ በሙሉ ኢንተርኔት ቤዝድ ሊሆኑ ይችላሉ። ለምሳሌ ጉግል ሰርች አሁን እዚህ ጋር ይሄ ሙሉ በሙሉ ኢንተርኔት ላይ ካልሆነ ሌላ ቦታ አናገኘው። ቶታሊ ኢንተርኔት ቤዝድ ነው ማለት ነው። አዘር ሰር ትራዲሽናል ፕሮዳክት ዲስትሪቢዩት ኦንላይን ዊዝ አድድ ቫልዩ ሌሎች ደግሞ ትራዲሽናል የሆኑ ፕሮዳክቶች ወይም ደግሞ ከዚህ ፊት የምናውቃቸው ፊዚካሊ የሚሸጡ ፕሮዳክቶች ናቸው። ነገር ግን የሆነ ቫልዩ አድ አድርገው ኦንላይን ልናገኛቸው እንችላለን። ለምሳሌ መጽሐፎች እንዲሁ ይሸጡ ነበር፣ ነገር ግን ወደ ኦንላይን መሄድ ይችላሉ። ኦንላይን ቡክ ሾፒንግ ላይ ከአማዞን ላይ ምናምን ገብተን መግዛት የምንችልበት አለ። ይሄ ቫልዩ አድ የሚያደርገው ቫልዩ ያለ ማለት ነው። ከታይም ከኢፈርት ከተለያዩ ሰርቪሶች አንጻር ለኛ አድ የሚያደርገው ቫልዩ አለ ማለት ነው። ቤኔፊት አለ። እሱ ነው። ኢንተርኔት አለው ዩኒክ የሆነ ፕሮዳክት ኢናንስመንት በኢንተርኔት አለ። አንድ ፕሮዳክት ወደ ኢንተርኔት ቤዝድ ሲሆን የራሱ የሆነ ዩኒክ የሆነ ኢናንስመንት አለ። ያ ማለት ምንድነው? ፐርሰናላይዝድ
የሆነ ሰርቪስ ይኖራል። ኢንስታንትሊ አክሰስ ማድረግ እንችላለን። ሪቪው ኤንድ ሬቲንግ ይኖራል። ዲጂታል ዴሊቨሪ ይኖራል። አፍተር ሴልስ ሰርቪስ ቱልስ ኤንድ ከስተመር ሳፖርት ምናምናላችሁ በሙሉ እነዚህ ፕሮዳክቱን ከትራዲሽናል ዲስትሪቢዩሽን ሲስተም ወይ ከትራዲሽናል ማርኬቲንግ ኤንቫይሮንመንቱ ዩኒክ ያደርጉታል። ሌላኛው ፕሮዳክት ላይ ቫልዩ ክሬት ማድረግ ይጠበቅብናል። ክሬቲንግ ከስተመር ቫልዩስ ኦንላይን ላይ እንግዲህ ሲኔድ ምን ማድረግ አለብን? ቫልዩ አድ ማድረግ ይጠበቅብናል። አለበለዚያ ከትራዲሽናሉ ሊለይ አይችልም። ዋትስ ከስተመር ቫልዩ ስንል እንግዲህ አንድ ከስተመር ቫልዩ የምንለው አንድ ከስተመር ከሆነ ፕሮዳክት የሚያገኘው ቤኔፊት እና ለዛ ፕሮዳክት ያወጣው ኮስት አለ። በዚህ መካከል ያለው ልዩነት ቫልዩ እንለዋለን ማለት ነው። የፕሮዳክቱ ቤኔፊት ማይነስ ለፕሮዳክት ያወጣነው ኮስት ዛትስ ቫልዩ የምንለው እሱ ነው። ስለዚህ ጥሩ የሆነ ቫልዩ ከኮስቱ ሪላቲቭሊ ቤተር የሆነ ቫልዩ ለከስተመሮች አት ሚኒመም ኮስት ቤተር ቫልዩ ወይም ደግሞ ቤኔፊት ዴሊቨር ማድረግ አለብን ማለት ነው። ከስተመር ቫልዩ ምን አይነት ካራክተሪስቲክስ ሊኖራቸው ይችላል ስንል እንግዲህ መጀመሪያው ቫልዩ ዳትስ ፕሮዳክት ኤክስፒሪየንስ ቫልዩ ስንል ቶታሊ አንድ ከስተመር ፕሮዳክቱን ሲጠቀመው ኤክስፒሪየንስ ሲያደርግ የሚያገኘው ነገር በሙሉ ዳትስ ቫልዩ እንለዋለን ማለት ነው። የመጀመሪያው ቶታሊ የፕሮዳክታችን ሙሉ በሙሉ የሚያልፍባቸው ሂደቶች ላይ ምን ያስፈልገናል? ፖዚቲቭ የሆነ ኤክስፒሪየንስ እንዲኖረው ከስተመሩ መስራት ይጠበቅብናል ነው። ያኔ ለከስተመሩ ጥሩ የሆነ ቤኔፊት ቫልዩ ዴሊቨር አድርገናል ተብሎ ኮንሲደር ይደረጋል። ለምሳሌ ስለ ፕሮዳክቱ ያለው አዌርነስ ያን ራሱ ቫልዩ ነው። ዌብሳይታችን ጋር ገብቶ ያው ስለ ኦንላይን እየሆነ ያወራ ነው። ዌብሳይት ማለት ለአንድ ድርጅት ዲጂታል ሆም ማለት ነው። ዌብሳይታችን ጋር ሲገባ የሚያገኘው ኤክስፒሪየንስ አለ ማለት እዛ ጋር ያለው የዌብሳይቱ ኢንተርፌስ ዌብሳይቱ ለመጠቀም ቀላል ነው ወይ፣ በቀላሉ መግዛት መክፈል ይችላሉ። እነዚህ በሙሉ ኤክስፒሪየንሶች ቫልዩ ናቸው። በኢሜል ኮሙኒኬት ስናደርግ የሚኖረን ባይንግ ሲገዛ ዩዜጅ ኤክስፒሪየንስ፣ እነዚህ ፖስት ፐርቼስ ሰርቪስ አጠቃላይ እነዚህ ናቸው። እዚህ ጋር ምን ይለናል? ቫልዩ ኢዝ ጆርኒ ይለናል። ቫልዩ የምንለው ጉዞ ነው እንጂ ኖት ሲንግል ሞመንት አይደለም። ቶታሊ ፕሮዳክቱን ኤክስፒሪየንስ ያደርግ በኢንታየር ፕሮዳክት ኤክስፒሪየንስ ኢዝ ቫልዩ ነው። አንድ የቫልዩ ዩኒክ የሆነ ካራክተሪስቲክስ ወደ ዲጂታል ስንመጣ ቶታል ኤክስፒሪየንሱ ኢንታየር ፕሮዳክት ኤክስፒሪየንሱን ቫልዩ እንለዋለን። ሌላኛው ቫልዩ ዲፋይን የሚደረገው እንደየከስተመሩ ነው። ቫልዩ ኢዝ ዲፋይንድ ባይ ከስተመር። የተለያየ ዲፊኒሽን ይኖራታል ማለት ነው ቫልዩ ለምንድን ነው ስንል እዚህ ጋር እንግዲህ ከስተመር ዲሳይድስ ቫልዩ ቤዝድ ኦን ዴር ፐርሰፕሽን ቢሊፍ ኤንድ አቲቲዩድስ። ሰዎች የተለያየ ፐርሰፕሽን አለ። ፐርሰፕሽን ማለት አንድ ነገር አንደርስታንድ የምናደርግበት አንድ ነገር መረጃዎችን ሰብስበን አናላይዝ አድርገን ኢንተርፕሬት የምናደርግበት አንደርስታንድ የምናደርግበት ወይ ፐርሰፕሽን እይታችን ማለት ነው። ፐርሰፕሽን የተለያየ ፐርሰፕሽን አለን። ሰዎች የተለያየ ፐርሰፕሽን አላቸው። ነገሮችንም በተለያየ ፐርሰፕሽን ነው የሚረዱት ማለት ነው። ለነገሮች የተለያየ ፐርሰፕሽን፣ ለፕሮዳክቶችም የተለያየ ፐርሰፕሽን አላቸው። ለፕሮዳክት ቫልዩም የተለያየ ምን አላቸው? ፐርሰፕሽን አላቸው። ቫልዩ ኢዝ ቤዝድ ኦን ከስተመርስ ማለት ነው። ከስተመርስ ፐርሰፕሽን፣ ከስተመርስ ቢሊፍ ዲስክሪፕቲቭ ቶት አባውት ሳምቲንግ ለሆነ ነገር ያለን ዲስክሪፕቲቭ ቶት ነው። የተለያየ ቢሊፍ አለን። ስለ ፕሮዳክቶችም የተለያየ ምን አለን? ቢሊፍ ይኖራቸዋል ከስተመሩ። አንድ ፕሮዳክት ለሁለት ሰዎች የተለያየ ምን አለው? ቫልዩ ይኖረዋል ማለት ነው። ለአንዱ ጥሩ ቫልዩ፣ ለአንዱ መጥፎ ቫልዩ ሊኖረው ይችላል። ለአንዱ አቲቲዩድ ዳትስ ኮንሲስተንስ የሆነ ፊሊንግ ቱዋርድ ሳምቲንግ ኦር ፕሮዳክት ሊሆን ይችላል ምናምን ፖዚቲቭ ኦር ኔጌቲቭ ሊሆን ይችላል። ላይክ አንላይክ ምናምን እንደዚህ ላይክ ኦር ዲስላይክ እንደዚህ ፋቮሬብል አንፋቮሬብል ፊሊንግ ፖዚቲቭ ኔጌቲቭ ፊሊንግ ኮንሲስተንስ የሆነ ፊሊንግ ስለ አንድ ነገር ያለን ኮንሲስተንስ የሆነ ስሜት ቋሚ የሆነ ስሜት የጥላቻ ወይም ደግሞ የመውደድ ስሜት እሱ አቲቲዩድ ነው። ሰዎች የተለያየ አቲቲዩድ አላቸው ለተለያዩ ነገሮች። እንደዛ ከሆነ ለቫልዩ ያላቸው ዲፊኒሽን የተለያየ ነው የሚሆነው ማለት ፈርም ኦፒኒየንስ አባውት ሶም ፕሮዳክት ኢዝ ዳዝ ኖት ማተር ኢፍ ከስተመር ሲ ኢትስ ዲፈረንትሊ። ድርጅቱ ጥሩ ነው ብሎ እንኳን ፕሮዳክቱን ቢያመርት ከስተመሮቹ በተለየ መንገድ ማለት ድርጅቱ ከተረዳበት መንገድ ስለሚረዱት ወይም ደግሞ ከተረዱት ምንም አይነት እንትን የለውም ማለት ነው፣ ኢምፓክት የለውም ድርጅቱ ጥሩ ነው ማለት ብቻ ቢኮዝ ከስተመርስ ዲፋይን ቫልዩ ኢን ዲፈረንት ዋይ ቤዝድ ኦን ዴር ፐርሰፕሽን ቢሊፍ ኤንድ አቲቲዩድ ስለሆነ ማለት ነው። ሌላኛው ቫልዩ ኢንቮልቭስ ከስተመር ኤክስፔክቴሽን ነው። እንግዲህ ቫልዩ ሌላኛው ካራክተሪስቲኳ ከስተመር ኤክስፔክቴሽን ጋር ኢንቮልቭ ታደርጋለች ማለት ከስተመሮች የተለያየ ምን አላቸው? ኤክስፔክቴሽን አላቸው።
ሶ ኢፍ ዴር ኤክስፔክቴሽን እና ኤክስፒሪየንሳቸው አለ። ሶ ኤክስፔክቴሽናቸው እዚህ ጋር ኤክስፒሪየንስ እና ያለ ሶ የከስተመሮች ኤክስፒሪየንስ ከፕሮዳክቱ የሚያገኙት ኤክስፒሪየንስ አለ። ዳትስ ቫልዩ እንደማለት ነው። ኤክስፒሪየንስ ምንድነው ብለናል? ቫልዩ ማለት ነው። ሶ ኤክስፔክት ያደረጉት ነገር አለ። ሶ ኤክስፔክት ያደረጉት ነገር አለ፣ እዛ ደግሞ ኤክስፒሪየንስ ያደረጉት ነገር አለ። ስለዚህ ኤክስፔክት ያደረጉት ነገር በልጦ ኤክስፒሪየንስ ያደረጉት ነገር ካነሰ ይሄኛው ማይነስ ይሄኛው ፕላስ ከሆነ እንደማለት ነው። ፕላስ ከሆነ ዲስአፖይንትድ ይሆናሉ፣ ዲስሳቲስፋይ ይሆናሉ ማለት ነው። ኤክስፒሪየንሳቸው ከኤክስፔክቴሽናቸው እኩል ከሆነ ሳቲስፋይ ይሆናሉ። ኤክስፒሪየንሳቸው ከጠበቁት በላይ ሆኖ ካገኙት ደግሞ ዲላይት ይሆናሉ። እዚህ ጋር ኤክስፒሪየንሳቸው ከጠበቁት በታች ከሆነ ዲሳቲስፋይ ይሆናሉ። እዚህ ጋር ኤክስፒሪየንስ ያደረጉት ነገር ወይም ደግሞ ያገኙት ቫልዩ ከጠበቁት በላይ ከሆነ በጣም ይደሰታሉ። እዚህ ጋር ደስተኛ ይሆናሉ። እዚህ ጋር ኖርማል ደስተኛነት ነው። እዚህ ጋር ደግሞ ዲግሪው ነው እንግዲህ ሀይ የሆነ የደስተኝነት መጠን ማለት ነው። ሌላኛው ቫልዩ ኤግዚስት አት ኦል ፕራይስ ሌቭል ነው። በማንኛውም አይነት ፕራይስ ላይ ምን አለ? ቫልዩ አለ። ዝቅተኛ ፕራይስ ላይ ይሁን ከፍተኛ ፕራይስ ላይ ቢሆን ማለት ነው። ሶ ስፔሻሊ በኢንተርኔት ማርኬቲንግ ጋር ስንመጣ ኢንክሪዚንግ ቤኔፊትን ኢንክሪዝ ማድረግ የምንችልበት ሁኔታ አለ። ያ ማለት ኢንፎርሜሽን አቬሌብል ማድረግ እንችላለን፣ ኮንቬኒየንስ ክሬት ማድረግ እንችላለን። ሶ ሴሌክሽን ፕሮሰሶች፣ እነዚህ ነገሮች በሙሉ መጨመር እንችላለን። ሶ እነዚህ ነገሮች ደግሞ ከትራዲሽናል ማርኬቲንግ ወደ ኢንተርኔት ማርኬቲንግ ስንመጣ ፕራይስ ምን ይሆንልናል? ኮስት ይቀንስልናል። ሶ ፕራይስም ቀነስ አድርጎ ነው የሚሸጠው እንደማለት ነው። ሶ በማንኛውም አይነት ፕራይስ ምን አለ? ቫልዩ አለ ነው። ስለዚህ እዚህ ጋር ሎ ኮስት አለ። እዚህ ጋር ቤኔፊት ቢጨምርም ኢንተርኔት ላይ ኮስት ግን ይቀንሳል። ታይም ኮስት፣ ሰርቺንግ ኢፈርት ኤንድ ኦልሶ ሴሊንግ ፕራይስም ይቀንስልናል ነው። ስለዚህ ነገር ግን ፕራይስም ቢቀንስ እዚህ ጋር ምን አለ? ቫልዩ አለ ነው። በት it can also work anywhere when websites are low complex and untrustworthy። እዚህ ጋር ይሄ ነገር አሁን ቤኔፊት ጨምሮ ኮስት የሚቀንሰው እንግዲህ በምን ሲናሪዮ ነው? እዚህ ጋር ዴቨሎፕ የምናደርገው የኢንተርኔት ስትራቴጂያችን ኢፌክቲቭ ከሆነ ጥሩ ከሆነ ነው። ነገር ግን ዴቨሎፕ የምናደርገው ለምሳሌ ዌብሳይታችን ጥሩ ካልሆነ ተቃራኒ ነው የሚሆነው። ቤኔፊት ይቀንሳል፣ ኮስት ይጨምራል። ሶ ነገሮች በሙሉ ጥሩ አይሆንም ወይ እዚህ ተቃራኒ ይሆናሉ። ሶ ከፍተኛ ፕራይስን ላይ ቢሆን ቫልዩ አለ፣ አት ሚኒመም ፕራይስን ቢሆን ቫልዩ አለ ማለት ነው። ሶ አብዛኛውን ጊዜ ነገሮች ፕሮዳክቶች ቀነስ ተደርገው ሲሸጡ አይ ሎ ቫልዩ ነው ያላቸው ብሎ ሰዎች ኮንሲደር እናደርጋለን ነው። ሶ እንደዛ አይደለም። አት ሎ ፕራይስን ቢሆን ምን አለ? ቫልዩ አለ። አት ሃይ ፕራይስን ቢሆን ቫልዩ አለ ነው። የኛው ፕሮዳክት ቤኔፊትስ እንደ ኦንላይን ማርኬቲንግ ኦንላይን ላይ ወደ ኦንላይን ማርኬቲንግ ስንመጣ ፕሮዳክቶች ምን አይነት ቤኔፊት አላቸው ነው። ሶ እዚህ ጋር customers expect a certain benefit when they interacting with online product or websites. So this benefits strongly for customer value satisfaction። እዚህ ጋር እንግዲህ ከስተመሮችን ወደ ኦንላይን ሲሄዱ ወይም ወደ ኦንላይን ፕሮዳክት ወይም ደግሞ ዌብሳይት ጋር ሄደው ኤክስፒሪየንስ ያደርጉ ኤክስፔክት የሚያደርጉን ነገር አለ ማለት ነው፣ የሚጠብቁን ነገር አለ። ሶ ዳትስ ቫልዩ እንለዋለን እሱ። ሶ ይሄ ነገር እንግዲህ ኤክስፔክት የሚያደርጉት ቤኔፊት ኦር ቫልዩ የከስተመር ቫልዩ ኤክስፒሪየንስ የሚያደርጉትን ወይም የሚያገኙትን ቫልዩ ቤኔፊት እና ሳቲስፋክሽናቸውን ኢምፓክት ያደርገዋል። ሶ ኬ ፕሮዳክት ቤኔፊት የከስተመር ሲክስ ኦንላይን ከስተመሮች ወደ ኦንላይን ፕሮዳክት ኦር ማርኬቲንግ ወይም ወደ ዌብሳይት ሲሄዱ ኤክስፔክት የሚያደርጓቸው ቤኔፊቶች አሉ። ሶ የመጀመሪያው ኢፌክቲቭ ኦንላይን ናቪጌሽን ነው። በቀላሉ ናቪጌት ማድረግ አለባቸው። ሶ ኢዚሊ ቱ ሙቭ ፍሮም ዋን ፔጅ ቱ ኦር ሴሌክት አናዘርስ። እዚህ ጋር እንግዲህ ዌብሳይት ጋር ሄደን ስንገዛ በቀላሉ ነገሮችን ሰርች ማድረግ፣ ኤክስፕሎር ማድረግ፣ ናቪጌት ማድረግ የምንችልበት ነው ብላ ያስባሉ። ሶ ይሄ አንድ ኤክስፔክት የሚያደርጉ ቤኔፊት ነው። ሌላኛው ክሊር የሆነ ሳይት ኦርጋናይዜሽን፣ ፕሮዳክቶች ኢንፎርሜሽኖች ሎጂካሊ ስትራክቸርድ ሆኖ መቀመጥ አለባቸው። ሶ ክሊር የሆነ ኦርጋናይዜሽን የተደራጀ ማለት አቀማመጡ የሚያምር ግልጽ የሆነ ነገሮች ሎጂካሊ ስትራክቸርድ ሆኖ ኦርደር ሆኖ የተቀመጡ መሆን አለባቸው። ሌላው ሴኩር የሆነ ትራንዛክሽን ፔመንት ሲፈጽሙ ትረስትድ የሆነ ፔመንት ሲስተም አላቸው። ኤንድ ፕሮቴክሽን ከፍራትም እንላቀቃለን ብለው ኤክስፔክት ያደርጋሉ። ሶ እነዚህ ነገሮች አሉ። ሌላው ፍሪ ኢንፎርሜሽን ኦር ሰርቪስ ነፃ የሆነ ኮንተንት አክሰሶች ሊኖሩ ይችላሉ። የኢንፎርሜሽን ወይም የመረጃ አክሰሶችን በነፃ ማግኘት የሚችሉበት ሁኔታ አለ። ነገሮችን ዳውንሎድ ማድረግ ሲፈልጉ በፍጥነት ዳውንሎድ ማድረግ የሚችሉበት ብለው ያስባሉ። ኤንድ አትራክቲቭ የሆነ ኤንድ ዩዝፉል የሆነ ዌብ ሳይት ዲዛይን ወይም ደግሞ የኦንላይን ፕሮዳክት ዲዛይን ይኖራል ብለው ኤክስፔክት ያደርጋሉ። ፕራይቬሲ ፐርሰናል ዳታቸውን
ኮንፊደንሻሊቲው ሃይ እንደሆነ ያስባሉ። ዩዘር ፍሬንድሊ የሆነ ብራውዚንግ ኤንድ ኢሜል ኤክስፒሪየንስ ይኖረናል ብለው ያስባሉ። ሶ ለማንበብ ቀላል፣ ክሊክ ለማድረግ ኢንተራክት ለማድረግ ሜሴጆችን ፔጆች ጋር ነው። ሶ ቱ ዴሊቨር ዘስ ቤኔፊት ማርኬተር መስት ሜክ 5 ሜጀር ፕሮዳክት ዲሲሽኖች። እነዚህም ቤኔፊቶች እንግዲህ ለከስተመሮቻችን ለመስጠት 5 ቤዚክ የሆኑ ዲሲሽኖችን መወሰን ይጠበቅብናል ማለት ነው። ማርኬተሪንግ ሶ ከስተመሮች ወደ ኦንላይን ፕሮዳክት ሲሄዱ ኤክስፔክት የሚያደርጉት ቤኔፊት አለ። ሶ ያየናቸው ቤኔፊቶች ማለት ነው። ሶ እነዚህም ቤኔፊቶች ኦንላይን ላይ ሲመጡ ከኛ ድርጅት እንዲያገኙ እኛ ምን አይነት ዲሲሽን ወይም ደግሞ ስትራቴጂዎችን መወሰን አለብን የሚለውን ነገር ነው። የመጀመሪያው ፕሮዳክት አትሪቢዩት። ፕሮዳክት አትሪቢዩት እንግዲህ ፕሮዳክቱን ዲፋይን የሚያደርጉልን ካራክተሪስቲክሶች ማለት ነው። ካራክተሪስቲክሶች ኦር ስፔሲፊክ ቤኔፊቶች ናቸው። ያንን ፕሮዳክት የሚገልጹት ባህሪያቶች የኢንዶርሲያ ፕሮዳክት ያሉት ቤኔፊቶች አትሪቢዩት ይባላሉ። ሶ ፕሮዳክት አትሪቢዩት ለምሳሌ ኳሊቲው፣ ፕሮዳክቱ ኳሊቲ ሶ ሃይ ኳሊቲ ዩዛል ጀስቲፋይ ፕራይስ ይላል። ሶ አብዛኛውን ጊዜ እንግዲህ ከፍተኛ ዋጋ ያላቸው ነገሮች ጥሩ ጥራት አላቸው ተብሎ ኮንሲደር ይደረጋል። ሶ የጌት ዋት ዩ ፔይ ፎር ነው። ስለዚህ የምታገኘው የከፈልክበትን ያህል ነው። ሶ በከፈልከው ልክ ነው የምታገኘው። ሶ የመጀመሪያው ኳሊቲ ነው። ሁለተኛው ስፔሲፊክ ፊቸሮች አሉ፣ ከለር፣ ሳይዝ ምናምን ናቸው። ሶ እነዚህ በሙሉ የአንድ ፕሮዳክት አትሪቢዩት ናቸው ማለት። ለምሳሌ ኤግዛምፕል እዚህ ጋር ያሆ ፕሮቫይድስ ሊስት ኦፍ ዌብሳይት ካቴጎሪዎች አሉት። ሶ ይሄ አትሪቢዩት ነው። ኢኒሺየል ዳትስ ካራክተሪስቲክሱ ነው። ምን አይነት ቤኔፊት ይሰጣል ስንል ያሆ ጋር ስንገባ ኳይክ የሆነ ምን አለ ኢንፎርሜሽን አክሰስ አለ ነው። ሶ በጣም ዌብሳይት ብዙ አይነት ዌብሳይት አሉ ያሆ ላይ። ሶ ዳት ሰርች ኢንጂን ነው ያሆ ጋር ስንገባ ምን አይነት ቤኔፊት እናገኛለን ብለን እኛ እንሄዳለን ማለት ነው። ሶ አንዱ የሚሰጠን ቤኔፊት ምንድነው? ኢንፎርሜሽኖችን በፍጥነት እንድናገኝ ነው ማለት ነው። ሶ የፕሮዳክት አትሪቢዩቱ ጥሩ መሆኑ በጣም ብዙ ዌብሳይት ካታጎሪዎች መኖሩ ያሆ ጋር ቤኔፊት እንዲኖረን ያደርገናል። ሶ ከስተመሮች ኤክስፔክት የሚያደርጉትን ቤኔፊት ዴሊቨር ማድረግ ከፈለግን ምን ማድረግ ይጠበቅብናል? ዊ ሃቭ ቱ ዴቨሎፕ ቤተር የሆነ ፕሮዳክት አትሪቢዩትስ ዴቨሎፕ ማድረግ ይጠበቅብናል ማለት ነው። ሶ ሃው ኢንተርኔት ኢንክሪዝ ቤኔፊትስ ፎር አትሪቢዩት። እንዴት ነው አትሪቢዩት የፕሮዳክትን አትሪቢዩት ካራክተር ኤንድ ቤኔፊት ማለት ነው። አትሪቢዩት የአንድ ፕሮዳክት ካራክተር ኦር ቤኔፊትን ተጠቅመን እንዴት ነው ቤኔፊትን መጨመር የምንችለው? ፍሮም አተም ቱ ቤትስ። እዚህ ጋር ፍሮም አተም ቱ ቤትስ ማለት ነገሮችን ዲጂታሊ ዴሊቨር ማድረግ ነው። ዲጂታል ፕሮዳክት ዴሊቨር ሲስተሞችን መጨመር፣ ለምሳሌ ሚዲያ፣ ሙዚክ፣ ሶፍትዌር፣ ኢቡክስ። ሶ ዲስ ሪዲዩስ ኮስትስ ኤንድ ኢንክሪዝ ኮንቬኒየንስ ኤንድ ኢንሃንስ ቫልዩ። ሶ ነገሮችን ወደ ዲጂታል ፍሮም አቶም ቱ ቤትስ ኦር ዲጂታል ወይ መቀየራችን ሳይ መጽሐፉን በሀርድ ከማድረግ ዲጂታል ቡክ በሶፍት ኮፒ እንደማለት ነው። ሶ ኮስት ይቀንሳል፣ ኮንቬኒየንስ ነው ለመጠቀም፣ ከስተመር ቫልዩን ቤኔፊትን ይጨምርልናል። ሶ በዚህ መንገድ። ሌላው ማስ ከስተማይዜሽን። ከስተመር ካን ፐርሰናላይዝ ፕሮዳክትስ ኦንላይን ቤዝድ ኦን ዜር ፕሪፈረንስ። ከስተመሮችን ፕሮዳክቶችን በኦንላይን በራሳቸው መንገድ ከስተማይዝ እንዲያደርጉት በራሳቸው ፍላጎት ነገሮችን ኤክስፒሪየንስ እንዲያደርጉት መፍቀድ ማለት ነው። ሶ እዚህ ኤግዛምፕል ለምሳሌ ዴል ላፕቶፕ ኦንላይን ላይ ምን ማድረግ ይቻላል? ኮንፊገሪንግ ማድረግ እንችላለን ማለት ነው። የምንፈልገውን የፕሮዳክት አይነት ዴቨሎፕ እንዲያደርጉልን ጀስት ማድረግ እንችላለን ነው። እዛ ሴሌክቲንግ ከስተመር ፊቸሮችን ሴሌክት ማድረግ እንድንችል፣ አዲንግ በንድልድ ሰርቪስ ፎር ኤክስትራ ቫልዩ ሌሎች ሰርቪሶችን መጨመር። ሶ በዚህ መንገድ ከስተመሮችን ቤኔፊት መጨመር እንችላለን። ሌላው ዩዘር ፐርሰናላይዜሽን ነው። እዚህ ጋር ዌብሳይቶች ቴይለርድ ኤክስፒሪየንስ ቱ ኢንዲቪጁዋል ዩዘርስ ስሮ ሬጂስትሬሽን፣ ኩኪስ፣ ብራውዚንግ ሂስትሪ ኤንድ ፓስት ፐርቼዝ። እዚህ ጋር የምንጠቀመውን ዌብሳይት እንደየከስተመሩ ኤክስፒሪየንስ ኢንዲቪጁዋላይዝ ማድረግ፣ ለምሳሌ ሬጂስተር ሲያደርጉ ከዛ ደግሞ ከዚህ ኩኪዎችን አሉ አይደለ ሶኖ ሳጀስት የሚያደርጉን ከዚህ በፊት ያላቸው ብራውዚንግ ሂስትሪ ኦር ፐርቼዚንግ ሂስትሪ መሰረት አድርገን የሚፈልጉትን ነገር ፐርሰናሊ መላክ የምንችልበት ሁኔታ ቢፈጠር የተሻለ ነው። ሶ ኤግዛምፕል እዚህ ጋር ለምሳሌ አማዞን ሾውስ ፐርሰናላይዝድ ታብ ሳይለዘም ሳም ስቶር የሚል ፐርሰናላይዝድ የሆነ ታብ አለ። ሶ ሳጀስት ፕሮዳክት ቤዝድ ኦን ዴር ፕሪቪየስ ከዚህ በፊት ከስተመሮች የሚገዙት ወይም ደግሞ ሰርች ያደረጉት ነገር ካለ ያንን ነገር ይሄ ሳጀስት ያደርጋቸዋል። ዳትስ ፐርሰናሊዝም ነው እሱ ነው። ሶ ዚስ ክሬት ዩኒክ የሆነ የተለየ ሃይሊ ሬሌቫንት የሆነ ሾፒንግ ኤክስፒሪየንስ ለከስተመሮች ይሰጥልናል ነው በዚህ መንገድ። ሶ ከስተመሮች ደግሞ ዩኒክ ኤንድ ሬሌቫንት የሆነ ሾፒንግ ኤክስፒሪየንስ አላቸው ማለት ሳቲስፋይ ሆኑ ማለት ነው። ሳቲስፋይ ከሆኑ ሎያል ሆነው ይቀጥላሉ ማለት ነው። ሌላኛው ብራንዲንግ ነው። ሶ ብራንዲንግ ኢዝ ሞር ዛን ኔም ኤንድ ሎጎ። ብራንድ ስንል እንግዲህ ስም ብቻ አይደለም ወይም ደግሞ ሎጎ ብቻ አይደለም። አና አይዴንቲቲ ነው።
አይደለ እንዴ? የአንድ ፕሮዳክት ወይም የአንድ ድርጅት አይዴንቲቲ ነው፣ ማንነት ነው። ታክሲ ሁማናይዝድ የሆነ ካራክተር ያለው ማንነት ነው ለአንድ ድርጅት። ሶ ከካምፓኒያችን ወይም ደግሞ ከፕሮዳክታችን ጋር ጥልቅ የሆነ ምን አለው ግንኙነት ይኖረዋል። ለምሳሌ እሱ ነው ብራንዲንግ የምንለው። ብራንዲንግ ጀስት ፕሮሰስ ነው፣ ሪዛልቱ ብራንድ። እዚህ ጋር ኮምፖነንትስ ኦፍ ብራንዲንግ የመጀመሪያው ኔም፣ ሲምቦል፣ ዲዛይን፣ ትሬድማርክ። እነዚህ ነገሮች የብራንድ ኮምፖነንቶች ናቸው። ዋትስ ትሬድማርክ ስንል የትሬድማርክ ሌጋሊ ሬጂስተርድ የተደረገ ማንኛውም ነገር ሌጋል ሪዘርቬሽን ያለው አንድን ፕሮዳክት ካንዱ የሚለይልን ትሬድ ማርክ እንለዋለን ማለት ነው። ብራንድ አስ የከስተመር ኤክስፒሪየንስ። ሌላው ሪሌቫንቱ ነገር እዚህ ጋር ብራንድ ስንል አሁን ምንድነው የከስተመሮች ኤክስፒሪየንስ ነው። የከስተመሮች ኤክስፒሪየንስ የሚያደርጉን ነገር ነው። ብራንድ ኢዝ ኖት ጀስት ቪዥዋል ኤሌመንት ብቻ ሳይሆን ኢት ሪፕሬዘንት ዘ ፐርሰፕሽን፣ ፊሊንግ፣ ዘ ኳሊቲ፣ ዘ ኤክስፔክቴሽን ኤንድ ዘ ኤክስፒሪየንስ ዊዝ ፕሮዳክት ኦር ካምፓኒ ማለት ነው። አንድ ሰው እዛ ካምፓኒ ጋር እዛ ፕሮዳክት ጋር ኢንተራክት ሲያደርግ የሚኖረው ፐርሰፕሽን፣ የሚሰማው ስሜት፣ ያ ኳሊቲው ምንድነው ሲባል የሚመልሰው ማለት ኤክስፔክት የሚያደርገው ነገር፣ ኤክስፒሪየንስ የሚያደርገው ነገር በሙሉ ነው ብራንድ የምንለው እንጂ ዝም ብሎ የሚታየው ሎጎ አይደለም። ስትሮንግ የሆነ ብራንድ ሄልፕስ ዲፈረንሺየት ፍሮም ኮምፒቲተር ኤንድ ቢልድ ትረስት ዲጂታል። አሁን እዚህ ጋር ጥሩ ወይም ደግሞ ጠንካራ የሆነ ብራንድ ቢልድ ማድረግ ከቻልን አንድን ድርጅት ከኮምፒቲተሮቹ ይለየዋል ማለት ነው። ስፔሻሊ በዲጂታል ኢንቫይሮንመንቱ ትረስትን ቢውልድ ማድረግ ይችላል። ዌር ፊዚካል ኮንታክት ኢዝ ሊሚትድ፣ ፊዚካሊ ድርጅቱ ማግኘት የማይችሉ ከሆነ ሰዎች ቶታሊ ለምሳሌ ድርጅቱ ቶታሊ ዲጂታል ከሆነ ኦንላይን ቤዝድ ከሆነ ከስተመሮች ያንን ድርጅት እንዲያምኑት ከፈለገ ድርጅቱ ስትሮንግ የሆነ ምን ያስፈልገዋል? ብራንድ ቢውልድ ማድረግ ይጠበቅበታል ማለት ነው። ሌላኛው ብራንድ ዲሲሽን ፎር ዌብ ፕሮዳክትስ ነው። እዚህ ጋር እንግዲህ ምን አይነት ብራንድ ዲሲሽን ያስፈልገናል በዌብ ኦር በኢንተርኔት ፕሮዳክት ላይ ነው። ፈርም መስት ኬርፉሊ ቹዝ ሃው ቱ ብራንድ ዴር ፕሮዳክት ኦንላይን። ፕሮዳክታችንን ኦንላይን ላይ ብራንድ ስንሰጥ መጠንቀቅ ያለብን ነገሮች አሉ ነው። ሜጀር ብራንዲንግ ዲሲሽኖች አሉ። የመጀመሪያው ዩዚንግ ዘ ኤግዚስቲንግ ብራንድ ኔም ኦን ዘ ዌብ። እዚህ ጋር ኤግዚስት የሆነ ብራንድ ኔም አለ እዚህ ጋር ከረንተሊ ወይም አሁን ላይ እየተጠቀም ነው ያለው ኦልሬዲ የሚታወቅ የሆነ ብራንድ አለ። ያንን ብራንድ ወደ ኦንላይን ፕሮዳክቱ መጠቀም ነው። እሱ ነው አንደኛው። መቼ ነው ይሄ ኢፌክቲቭ የሚሆነው? የመጀመሪያው ስትሮንግ የሆነ ሪኮግኒሽን ካለው፣ አሁን ላይ ክሬት ያደረግነው ብራንድ አሁን ላይ ያለው ብራንድ በጣም ታዋቂነት ካለው። ሁለተኛ ዌን ብራንድ ኤግዚስቲንግ ሎያል ኤንድ ኢኩዊቲ ካለው፣ ብራንድ ኢኩዊቲ ብራንድ ሎያሊቲ ካለው ያን ብራንድ እሱን። ዌን ከስተመርስ ኦልሬዲ ትረስት ዘ ብራንድ፣ ከስተመሮች ደግሞ በዛ ብራንድ ላይ እምነት ከነበራቸው ኤግዚስት የሆነውን ብራንድ ወደ ዌብሳይት ብንወስደው ውጤታማ ሊሆን ይችላል። ኤግዛምፕል አማዞን ኦሪጂናሊ ሶልድ ቡክስ በት ሌተር አድድ ሙዚክስ፣ ቪዲዮ፣ ሶፍትዌርስ፣ ኤሌክትሮኒክስ መኒ አዘር ካቴጎሪዎችን አድ አድርጓል። መጀመሪያ አማዞን የሚሸጠው ምን ነበረ? ቡክ ነበር፣ መጽሐፎችን ነበር የሚሸጠው። ከዛ በኋላ ግን ሌሎች ሙዚቃዎችን፣ ቪዲዮዎችን እነዚህንም ሲሸጥ ኦልሬዲ ኤግዚስት በሆነ ብራንድ ኔም ነው በአማዞን ማለት ነው። እንደዚህ ሲሆን ምንድነው ኤግዚስት የሆነ ብራንድ ኔም ተጠቅሟል ነው። ዩዚንግ ዌል ስታብሊሽድ ብራንድ ዳትስ አማዞን ኔም ቢልት ኦን ኤግዚስቲንግ ትረስት ራዘር ዛን ክሬቲንግ ኒው ኔምስ ፎር ኢች ካታጎሪ። አሁን አማዞን ኦልሬዲ ፐብሊሽ ስታብሊሽድ የሆነ ብራንድ ነው። ነገር ግን አዲስ ለሚጨመሩት ካቴጎሪዎች ሌላ ብራንድ ኔም ከማውጣት ይልቅ ይሄኛውን ኦልሬዲ ኤግዚስት የሆነው መጀመሪያ መጽሐፍ ለመሸጥ ኤግዚስት የሆነውን ብራንድ ኔም ለሙዚቃም፣ ለቪዲዮም፣ ለሶፍትዌርም፣ ለኤሌክትሮኒክሶችም ለሌሎች ካቴጎሪዎች ተጠቅመውታል። ዩዚንግ ዘ ኤግዚስቲንግ ብራንድ ፎር ዌብ። ሌላው ክሬቲንግ ኒው ብራንድ ፎር ዘ ኢንተርኔት ማርኬት። እዚህ ጋር ለኢንተርኔት ማርኬታችን ሌላ አዲስ ብራንድ ክሬት ማድረግ መቻል ነው። እዚህ ጋር ጉድ የሆነ ኢንተርኔት ብራንድ ኔም አዲስ ከሆነ ይሄ ብራንድ ኔም ምን መሆን አለበት? ሪሌቫንት መሆን አለበት። ሪሌቫንት ማለት የፕሮዳክቱን ቤኔፊት ኦር ስለ ፕሮዳክቱ ጥቅም ሳጀስት ሊያደርገው የሚገባ ነገር አለ። ዲስቲንክቲቭ መሆን፣ ዲፈረንት ከኮምፒቲተሮች የተለየ መሆን አለበት። ሌጋሊ ፕሮቴክቴብል መሆን አለበት። ማለት ሌጋል ፕሮቴክሽን ኦር አስ ትሬድ ማርክ ሬጂስተር ለመደረግ ብቁ መሆን አለበት። ሾርት ኤንድ ሲምፕል መሆን አለበት። ለማንበብ ፕሮናውንስ ለማድረግም ለመጻፍም ሆነ ለመናገር በጣም ቀላል መሆን አለበት። ለማስታወስ ቀላል መሆን አለበት። በተለያዩ ላንጉዌጆች ትራንስሌት ስናደርገው ይሄን ብራንድ ኔም
በቀላሉ ትራንስሌት ሊሆን ይገባዋል። ቢኮዝ ዳትስ ኢንተርኔት ከሆነ ዊ ካን ሪች ወርልድ ዋይድ ማለት ነው። ወርልድ ላይ ሪች መሆን እንችላለን ማለት ነው። ሶ እነዚህን ካራክተሪስቲክሶች ቢኖሩት አዲሱ ብራንድ ኔም የተሻለ ነው ማለት ነው። ኤግዛምፕል ዴል.ኮም ኢዝ በጣም ኤዚየር የሆነ ሪመምበር ለማድረግም የተሻለ ነው። እዚህ ጋር ሃማቸር ስችልመር የሚላለ ሰው ሃማቸር ስችልመር ከምንል ዴል ብንል የተሻለ ነው። ሰው የምንጠቀሙ ብራንድ ኔም በጣም ቀላል መሆን አለበት። ሰርች ኢንጂን ኔምስ ለምሳሌ ያሆ፣ ኤግዛይት፣ ላይኮስ፣ አልታ ቪስታ፣ እዚህ ጋር ለኢንፎሴክ፣ ሆትቦት፣ ዌብ ክራውለር፣ ጎቱ፣ ጉግል፣ ሎክስማርት ዊች ዋን ሚትስ ደ ክራይቴሪያ ስንል አሁን ካየናቸው ከነዚህ ክራይቴሪያዎች እነዚህ 1 2 3 4 5 6 7 ክራይቴሪያዎች አሉ። ሊያሟሉ የሚችሉት ይህን ክራይቴሪያ የመጀመሪያው ጉግል አለ፣ ዴን ያሁ አለ፣ ዴን ላይኮስት አለ፣ ዴን ሆትቦት አለ። እነዚህ ሾርት ኤዚ ኤንድ ሚሞሪብል ናቸው ማለት ነው። ሶ እነዚህ ልክ እንደዚህ አይነት ብራንድ ኔሞችን ዴቨሎፕ ማድረግ ይጠበቅብናል። ሌላኛው ብራንዲንግ ስትራቴጂያችን ኮብራንዲንግ ነው። እዚህ ጋር እንግዲህ ኮብራንዲንግ ቱ ካምፓኒዎችን እንግዲህ ብራንድ ኔማቸውን በጋራ ሲጠቀሙት ማለት ነው። ዴር ብራንድ ኔምስ ኦን ዘ ሴም ፕሮዳክት ኦር ሰርቪስ ላይ መጠቀም ሲችሉ በተመሳሳይ ብራንድ ኦር ሰርቪስ ላይ የሁለት ካምፓኒዎች ብራንድ ኔም ሲጠቀማሉ። ሶ ኳይ ኮብራንዲንግ ለምን ያስፈልጋል? የመጀመሪያው ቱ ሼር ኤክስፐርታይዝስ የተለያዩ ኤክስፐርቶችን ወይም ደግሞ ስኪል ማንፓወሮች ሊሆን ይችላል ስኪሎችን ሸር ለማድረግ ማርኬት ስትሬንግዛቸውን ለማቀላቀል ሁለቱም ያላቸውን ጥንካሬ ያዋጣው በጋራ ለመስራት ማለት ነው። ቶይስ ሲሚላር ታርጌት ማርኬት ካላቸው ተመሳሳይ ከስተመሮችን ከሆነ ሰርቭ የሚያደርጉት ቱ ቢውልድ ክሬዲቢሊቲ ታማኝነትን ቢውልድ ለማድረግ ነው። ለምሳሌ ሲኤንኤን ፕላስ ስፖርት ኢሉስትሬተርስ እዚህ ጋር ሲኤንኤን ኤስአይ የሚል ብራንድ ኔም ቢውልድ ያደርጋሉ። ሶ በዚህ መንገድ ኮብራንዲንግን አፕላይ ማድረግ እንችላለን። ሶ ኢቭን ዌብሳይት አድሬስ ሾው ዘ ኮብራንዲንግስ ነው ኢን ማኒ ሰርቪስ ኢን ያሆ ዲስፕሌይ ኮብራንድ ፓርትነርሺፖች ዲስፕሌይ ይሆናሉ። ያሆ ላይ አሁን በጣም ብዙ ሰርቪሶችን ስንገባ እዚህ ጋር በኮብራንዲንግ ስም ወይም በፓርትነርሺፕ አብሮ በመስራት ማለት ነው። ሶ ኮብራንዲንግ ሄልፕስ ፈርምስ ቱ ሊቨር ኢች አዘር ኦዲየንስስ ማለት ነው። ሶ ኦዲየንሶችን ወይም ታርጌት ማርኬታችን ተመሳሳይ ከሆነ ኮብራንዲንግ መጠቀም እንችላለን እንዳልነው ማለት። ሌላው ኢንተርኔት ዶሜን ኔም ኢንተርኔት ዶሜን ኔማችን ላይ ምን ማድረግ አለብን? መጠንቀቅ ይጠበቅብናል። ብራንዲንግ ዲሲሽን ላይ ሶ የምንጠቀመው የኢንተርኔት ዶሜን ኔም ብራንዳችንን ሪፕሬዘንት ቢያደርገው በጣም የተሻለ ነው። እዚህ ጋር ዶሜን ኔም ሳይ ዲጂታል ብራንድ አይዴንቲፋየር ዲጂታሊ ብራንድ ኔማችንን አይዴንቲፋይ የሚደረግበት ነው። ሶ ዜይ መስት ቢ ቹዝን ኬርፉሊ ቹዝ ማድረግ ይጠበቅብናል። ፎር ኢምፖርታንስ ኦፍ ዶሜን ኔምን ስናይ እዚህ ጋር ሄልፕስ ከስተመርስ ሎኬት ዌብሳይት ኳይክሊ ዌብሳይቱ በቀላሉ እንዲያገኙት እንዲያውቁት ያደርጋል፣ ያመለክትልናል። ሌላው ሬንፎርስ ብራንድ አይዴንቲቲያችንን ያጠናክርልናል። ብራንድ ፓወር ኤንድ ክሬዲቢሊቲን ይጨምራል። ሹድ አይዲያሊ ማች ካምፓኒ ትሬድማርክ ጋር ማች ቢያደርግ የተሻለ ነው ከካምፓኒ ትሬድማርክ ጋር ነው። ኤግዛምፕል ለምሳሌ እዚህ ጋር coca-cola.com ይሄ ምንድነው? ዶሜን ኔም ነው። coca-cola.com ብራንድ ኔሙ ማን ነው? ኮካኮላ። ሶ አሁን ይሄ ዶሜን ኔም ያልነው እዚህ ጋር ዶሜን ኔም ያልነው ብራንድ ኔማችንን ምን ይልልና ያጠናክርልናል። ይሄ ብራንድ ኔም ነው። ኮካኮላ እንግዲህ የድርጅቱ ትሬድማርክ ወይም ደግሞ ብራንድ ኔም ነው። ነገር ግን ዶሜን ኔማችን ላይ ይሄን ብራንድ ኔማችንን መጠቀማችን በጣም የተሻለ ነው። ነገር ግን ኮካኮላ ብሎ ኦንላይን ላይ ገብተን ሰርች ለማድረግ ሌላ ስም ሲሆን ፔፕሲ ምናምን .com ቢሆን ብራንድ ኔሙ ኮካኮላ ዌብሳይት ዶሜን ኔም ደግሞ ሌላ ሲሆንብን ነው እንትን ይፈጣል፣ ፍራግመንቴሽን ይፈጥራል፣ የብራንድ ፍራግመንቴሽን። ነገር ግን ዶሜን ኔማችን ብራንድ ኔማችን ተመሳሳይ ከሆነ ብራንድ ኮንሲስተንሲ ክሬት ያደርጋል። በቀላሉ ዌብሳይታችንን በቀላሉ ብራንዳችንንም እያጠናከረልን ይሄዳል። ሶ ኖት ኦልዌይስ ፖሲብል ቢኮዝ ነገር ግን ይሄ ብዙ ጊዜ ላይሳካ ይችላል። ያ ማለት ብራንድ ኔማችንና ዶሜን ኔማችንን በተመሳሳይ ሰዓት መጠቀም ለምን ስንል የመጀመሪያው ዶሜን ኔሙ ሊያዝ ይችላል። ከዚህ በፊት ባሉ ድርጅቶች ከተያዘ ሬጂስተር ከተደረገ መጠቀም አንችልም ድጋሚ። ሌላው ትሬድማርክ ኢሹ ሌጋል ሬጂስትሬሽን አንፃር ነው። ማርኬት ኤንድ ሌጋል ሪስትሪክሽን የምንላቸው በእነዚህ ምክንያቶች ላንችል እንችላለን። ሶ ካምፓኒ ስፔንድ ሲግኒፊካንስ ሪሶርስ ሴኩሪንግ ኢፌክቲቭ የሆነ ዶሜን ኔምን አስጠብቆ ለመቀጠል እንግዲህ ሲግኒፊካንስ ወይም ደግሞ ተጠባቂ የሆኑ ወጪዎች ማውጣት ይጠበቅበት ይችላል ማለት ነው። ተጨማት ሲግኒፊካንስ ከፍተኛ የሆኑ ወጪዎች ማለት ነው። ሌላኛው ሰፖርት ሰርቪስ ያስፈልጋል ፕሮዳክት ላይ
ሶ በዚህ መንገድም ፕሮዳክት ቤኔፊታችንን መጨመር እንችላለን። ሶ አሁን እንግዲህ የፕሮዳክት ቤኔፊትን በኦንላይን እንዴት ነው የምንጨምረው? አንደኛ እንግዲህ በፕሮዳክት አትሪቢዩት፣ ሁለተኛ በብራንድ፣ ሶስተኛ ከስተመር ሰርቪስ እዚህ ጋር እንግዲህ የከስተመሩ ሲገዙም ቢሆን ዱሪንግ ዴር ፐርቼዚንግ ኦር አፍተር ፐርቼዚንግ ከስተመር ሰርቪስ መሰጠት አለበት። ሶ ኢት ኢዝ ኤ ክሪቲካል ፓርትስ ኦፍ ቫልዩ ፕሮፖዚሽንስ። ከስተመር ቫልዩ ዴቨሎፕ ስናደርግ ፕሮፖዝ ስናደርግ አንደኛው ምንድነው? ሳፖርት ማድረግ ነው። ሶ ኢት ኢዝ ኢሴንሻል ኢን ኦርደር ቱ ቢልድ ሎንግ ተርም ሪሌሽንሺፕ። እንግዲህ ከስተመር ሰርቪስ ወይም ከስተመሮችን ሳፖርት ማድረግ ከከስተመሮች ጋር ቀጣይነት ያለው ሪሌሽንሺፕ ቢልድ እንድናደርግ ይረዳናል። ኢምፖርታንስ ኦፍ ከስተመር ሳፖርት ምን አይነት ጥቅም አለው ብለን ስናስብ የመጀመሪያው ከስተመሮችን ሲገዙ አሲስት እናደርጋቸዋለን። ኢንስታሌሽን ላይ፣ ዋረንቲ ኤንድ ሜንቴናንስ ላይ እነዚህን አገልግሎቶች እንሰጣቸዋለን። ሳቲስፋክሽን ኤንድ ትረስት እንዲኖራቸው እናደርጋለን። ከስተመር ኤክስፒሪየንሳቸው እንዲጨምር እናደርጋለን። ኤንድ ጥሩ የሆነ ከስተመር ሪሌሽንሺፕ ማኔጅመንት እንዲኖር ማድረግ እንችላለን ማለት ነው። በእነዚህ መንገድ የከስተመር ሳፖርት ሰርቪስ ዴቨሎፕ ማድረግ ጥሩ ነው ማለት ነው። ኤግዛምፕል አማዞን ሳይንስ ኤክስፒሪየንስድ ስታፍ ቱ ከስተመር ሰርቪስ አማዞን አሳይን ያደርጓል ማለት ነው። ኤክስፒሪየንስድ የሆኑ ስታፎች የከስተመር ሰርቪስ ወይም ደግሞ የደንበኛ አገልግሎት የሚሰጡ ኤክስፒሪየንስ ያላቸው ስታፎችን ቀጥሮ ያሰራል። ለምሳሌ ሶፍትዌር ፕሮዳክት ሰርቪስ ሶሉሽን ሪኳየርድ ስትሮንግ የሆነ ቴክኒካል ሰፖርት ያስፈልጋል ሶፍትዌር ላይ። ሶ በዚህ አማካኝነት ኤክስፒሪየንስ ያላቸው ስታፎች ያስፈልጋሉ። ቱዴይ ጉድ ከስተመር ሰርቪስ ኢዝ ኖት ጀስት ኤ ኮምፒቲቲቭ አድቫንቴጅ አን ኤክስፔክተድ ነሰሰሪሊ። አሁን ላይ ባለው የማርኬቲንግ ኢንቫይሮንመንት ከስተመር ሰርቪስ መስጠት አዲስ ነገር ወይም ተአምር አይደለም፣ ወይም ደግሞ ልክ ኮምፒቲቲቭ አድቫንቴጅን እንደማስጠበቅ አይደለም። ማንኛውም ድርጅት ጋር የምናገኘው ነገር ዳስ ኖርማሊ አንድ ከስተመር ኤክስፔክት የሚያደርገው ነገር ምን ከስተመር ሰርቪስ ይኖራል። በቃ ጀስት እየተለመደ መጥቷል ነው። ሶ ምንም እንትን ይሄን ነገር አለማድረጋችን ቶታሊ ከኮምፒቲቲቭ አንፃር ብቻ ሳይሆን ጀስት ፕሮዳክታችንም ጥቅም የለውም ተብሎ እንዲታሰብ አይነት ነገር የማድረግ ኢምፓክት አለው ነው። ሶ ዳትስ ኖርማል አይዝድ ሆኗል አሁን ላይ ምን ከስተመር ሰርቪስ። ሌላኛው በፓኬጂንጋችን ነው። ሶ ፓኬጂንግ ስንል እንግዲህ ዲዛይን ነው። አንድን ፕሮዳክት ኮንቴነር የሚያደርግልን ራፕ የሚያደርግልን ነገር ዳትስ ፓኬጂንግ እንለዋለን። ሶ ፓኬጂንግ ምንድነው ጥቅሙ ስንል ፕሮቴክት ማድረግ ነው፣ ለመጠበቅ አንድን ፕሮዳክት እንዳይሰበር ኤንዶልሶ እንዳይበላሽ ኤንዶልሶ ስንጠቀም ኮንቬኒየንስ እንዲሆን ለማድረግ ነው። ሁለተኛ ፕሮሞሽን ኮሙኒኬት ለማድረግ ኢንፎርሜሽኖችን ይሰጠናል። አትራክቲቭ ነው፣ ብራንድ ኔማችንን ከለሩ ምኑ ስለኛ ድርጅት ስለኛ ፕሮዳክት ኮሙኒኬት ያደርግልናል ቢኮዝ ኦፍ ፓኬጂንግ ማለት ወይም ደግሞ ማሸጊያው ማለት ነው። ሶ ታይፕስ ኦፍ ፓኬጂንግ ፕራይሜሪ አለ፣ ሰከንዳሪ አለ፣ ሺፒንግ አለ። ሶ ፕራይሜሪ ስንል እንግዲህ ኢሚዲየትሊ ኮንቴነሩ ነው። ለምሳሌ የጥርስ ሳሙና ጫን ብለን ሳሙናውን የምናወጣበትኝ ያነ ፕራይሜሪ ነው። ሌላኛው ሰከንዳሪ የምንለው እንግዲህ የጥርስ ሳሙናውን ስንገዛ ያለችው ካርቶን እሷ ሰከንዳሪ ናት። ሺፒንግ ፓኬጅ የምንለው የጥርስ ሳሙናው ቶታል የመጣበት ትልቅ ካርቶን ማለት ነው፣ ዶዝ የሚይዘው ማለት ነው። ሶ እሱን ሺፒንግ እንለዋለን ነው። ሶ ፓኬጂንግ በሎጂስቲክስ ኤንድ ኦልሶ ማርኬቲንግ ጥቅም አለው። ኤንድ አምስተኛው በሌቢሊንግ ነው። ሌቢሊንግ እንግዲህ ኢሴንሻል የሆኑ ኢንፎርሜሽኖችን የምሰጠን የፓርትስ ኦፍ ፓኬጂንግ ወይ ፓኬጂንግ ላይ የምትለጠፍ ከአንድ ፕሮዳክት ፓኬጅ የምትለጠፍ ታግ ታትስ ሌብልስ ትባላለች። ፋንክሽኗ ብራንድ ኔሙን አይዴንቲፋይ እንድናደርግ ብራንድ ኔሙ ስለሚጻፍበት፣ ሁለተኛው ፈርሙንም አይዴንቲፋይ ማድረግ እንችላለን። ኤንድ ያን ፕሮዳክት ከምን ተሰራ የሚለውን መረጃ ኢንግሪዲየንቱን ወይም ደግሞ የተሰራበትን ግብአት ይነግርና እንዴት መጠቀም እንዳለብን ኢንስትራክሽን አላት። ኤንድ ፕሮሞሽናል ሜሴጅም አለ እዛ ጋር። ሶ ክሬት ሪኮግኒሽን ኤንድ ኢንፍሉንስ ፐርቼዚንግ ዲሲሽናችን ላይ ኢምፓክት አላት ሌብሊንግ። ሶ ይህን ነገር መጠቀም አለብን። ወደ ዲጂታሉ ጋር ስንመጣ ሌብል እንዴት ነው የሚደረገው ነው። ሶ ኦንላይን ፕሮዳክት ሌብል ቴክስ ፎርም ዩዜጅ ተርም መጠቀም አለ። ፕሮዳክት ፊቸር ኤንድ ዳውንሎድ ኢንስትራክሽን ስክሪንሾት ኦር ዲሞ ዲስክሪፕሽን ያስፈልጋል። በሶ ይሄን ነው እንግዲህ በዲጂታሉ ዓለም ሌብል የምንለው። የተጠቃሚዎች የአጠቃቀም ዩሴጅ ተርሞችን የፕሮዳክት ፊቸሮች ምን አይነት ጥቅም እንዳለ የፕሮዳክቱ ፊቸር ምን እንደሆነ እንዴት ዳውንሎድ ማድረግ እንዳለባቸው ማሳየት ካለብን በስክሪንሾት ኦር በቪዲዮ ዲሞንስትሬት ማድረግ መቻል። ሶ በዚህ እነዚህ እንደ ሌብሊንግ ኮንሲደር ይደረጋል። ኤግዛምፕል ዌን ዳውንሎዲንግ ሪል አውዲዮ ዳውንሎድ ማድረግ
ብንፈልግ ዩዘር ሪድ ኢንስታሌሽን ኢንስትራክሽን ያነባሉ። ሶ ኢንስቴል ስታደርጉ መጀመሪያ እንደዚህ አውርዱ፣ ከዛ እንደዚህ አድርጉ፣ ከዛ ይሄን እያለ እሱ ሌቪሊንግ ተብሎ ኮንሲደር ይደረጋል በዲጂታል ማርኬቲንግ። ኤንድ ዩዜጅ ዲቴይልስ ዚስ ሰርቭ አስ ኦንላይን ሌቪሊንግ። ያጠቃቀም እንዴት ነው መጠቀም ያለብን የሚለውን ነገር ዲቴይሉ አለ። ሶ ያነ ኦንላይን ሌቪሊንግ ተብሎ ኮንሲደር ይደረጋል። ሶ በዚህ መንገድ ፕሮዳክታችንን ከአትሪቢዩት አንስተን እስከ ሌቪሊንግ ያሉትን ፊቸሮች ወይም ደግሞ ፕሮዳክት ኤሌመንቶች በማሟላት አንድ ኦንላይን ላይ የሚመጣ ከስተመር ኦንላይን ላይ በመምጣቱ ከዛ ፕሮዳክት አገኘዋለሁ የሚለውን ቤኔፊት ማድረግ እንችላለን፣ ማክሲማይዝ ማድረግ እንችላለን። ኤንድ ከስተመሩ ያንን ቤኔፊት ካገኘ ሳቲስፋይ ይሆናል። ሳቲስፋይ ከሆነ ሎያል ይሆናል። ሶ ይሄ ነው አይዲያው። ሌላው ፕራይሲንግ ስትራቴጂ ነው። እዚህ ጋር ፕራይሲንግ ስትራቴጂ ጋር ስንመጣ እንግዲህ እንዴት ነው ኦንላይን ላይ ፕራይስ ሴት ማድረግ የምንችለው? ልክ አሁን ፕሮዳክት ላይ እንዳየ ነው ኦንላይን ፕራይሲንጋችንን እንዴት ነው ሴት የምናደርገው ስንል እንግዲህ ፕራይስ is a critical element ናት in marketing mix and also it's determine customer value and business ያንድን የድርጅት profitability and also የከስተመሩን value determine ታደርጋለች because customer value that is benefit minus cost ነው። profitability ከፕራይስ ጋር ሪሌትድ አለው። ሶ እሱ ነው እንደ ኢንተርኔት ማርኬት ፕራይስ ሞር በዳይናሚክ ናት፣ ቫሪ ታደርጋለች ቢኮዝ ኦፍ ቴክኖሎጂ አለ፣ ኮምፒቲሽን አለ፣ ከስተመር ኤክስፔክቴሽን አለ። ሶ በዚህ ምክንያት ዲጂታል ፕራይስ ጋር ስንመጣ ሞር ምን አላት የዳይናሚክ ካራክተሪስቲክስ ይኖራል ማለት ነው። ሶ ሚኒንግ ሶ ፕራይስ ምንድነው ስንል ፕራይስ ማለት እንግዲህ ለአንድ ፕሮዳክት የምንከፍለው ክፍያ፣ አንድን ፕሮዳክት አንድን ሰርቪስ ስንጠቀም የኛ ስናደርግ የምንከፍለው አማውንት ኦፍ ማኒ ታትስ ፕራይስ እንለዋለን። ሶ ፕራይስ ስንል ሰፋ አድርገን ዲፋይን ስናደርገው ቶታል ቫልዩ ኤክስቼንጅድ ባይ ባየርስ ማለት ነው። ቶታል ቫልዩ በባየሩ ኤክስቼንጅ የምናደርገው እዚህ ጋር ማኒ፣ ታይም አለ፣ ኢነርጂ አለ፣ ሞኔታሪ ኤንድ ነን ሞኔታሪ ኮስቶችንም ያጠቃልላል ነው። ሶ ሞደርን ፕራይሲንግ መስ ኮንሲደር ቦዝ ባየርስ ኤንድ ሴለርስ ጎል ነው። ሶ እዚህ ጋር ፕራይስ ሴት ስናደርገው ዲጂታሊ የባየሩ አላማ ምንድነው? ይሄን ፕሮዳክት ሲገዛ ኮስት ሚኒማይዝ ማድረግ አይደል ወይም ደግሞ ጥሩ የሆነ ቫልዩ ቤኔፊት ማግኘት። የድርጅቱ ጎል ደግሞ ምንድነው? ፕሮፊት ማክሲማይዝ ማድረግ። ሶ ይሄን ሁለቱም ማጣጣም ይጠበቅብናል። ማለት ከስተመሩ ዝቅተኛ ፕራይስ ይፈልጋሉ፣ ድርጅቶች ደግሞ ከፍተኛ የሆነ ፕሮፊት ይፈልጋሉ። ሶ ተቃራኒ ነው። ሶ ይሄን ነገር ባላንስ አድርገን ነው ፕራይሳችንን ሴት ማድረግ ያለብን። ሌላው ፍሮም ፊክስድ ፕራይሲንግ ቱ ዳይናሚክ ፕራይሲንግ ነው ይሄን ያለ ነው ብለናል። ቢኮዝ ቴክኖሎጂ ኮምፒቲሽን ኤንድ ከስተመር ኤክስፔክቴሽን ብለናል። ሶ ሂስቶሪካሊ ፕራይስ ዌር ዲሳይድ ሶ ኔጎሺዬሽን ነበር ዳት ባየርስ ኤንድ ሴለርስ ባርጌኒንግ ነበረ። እንግዲህ ምን የሚደረገው ፕራይስ ዲሳይድ የሚደረገው ሶ ፊክስድ ዋን ፕራይስ ፎር ኦል ነበር። ሶ ፖሊሲ ካምስ ዊዝ ማስ ፕሮዳክሽን በዘጠናዎቹ አካባቢ ያለ ነው። ሶ ናው ኢንተርኔት ሪኢንትሮዲዩስ ዳይናሚክ ፕራይሲንግ ላይ ኢንትሮዲዩስ አድርጎናል። በኢንተርኔት አማካኝነት ግን ፕራይስ ምን ሆናለች? ዳይናሚክ ነበረች። ዳይናሚክ ሆናለች በዘጠናዎቹ ወይ በ19ኛው ሴንቸሪ አካባቢ ላይ ፕራይስ እንዴት ነበረች? ፊክስድ ነበረች። ታትስ ኦልሶ በኔጎሺዬሽን ነበረ ሴት የሚደረገው ቢኮዝ ፕራይስ ካን ቢ ቫሪ ፍሮም ዲፈረንት ከስተመሮች ከከስተመር ይለያያል፣ በሰዓት ይለያያል፣ ኤንድ ቤዝድ ኦን ብሮዚንግ ቢሄቪየራቸውን መሰረት አድርጎ ይለያያል። ሰፕላይ ኤንድ ዲማንዱ ቼንጅ ሲያደርግ ፕራይስ ማብሮ ቼንጅ ያደርጋል። ኤግዛምፕል ለምሳሌ የትኬት ኤርላይን ትኬት፣ ሆቴል ሩም ስንይዝ፣ ኦንላይን ኦሽን ወይም ጨረታዎች ላይ ስንሳተፍ ፕራይሱ የተለያየ ይሆንብናል ማለት ነው። ሶ ተመሳሳይ ፕሮዳክት ለተለያዩ ሰዎች በተለያየ ዋጋ ይሸጣል ቢኮዝ ኦፍ ዲስ ቫሪያብልስ ማለት ነው። ሶ ፕራይስ ኢን ዘ ኢንተርኔት ኢዝ ዳይናሚክ ነው። ሶ ባየር ኤንድ ሴለር ፐርስፔክቲቭ ኦፍ ፕራይስን ስናያት እንግዲህ ባየር ምን ብሎ ነው የሚያስበው? እንግዲህ ኢንተርምስ ኦፍ ቫልዩ ነው የሚያስባት። አንድ ገዢ ወይም ደግሞ ሸማቹ ፕራይስን የሚረዳው ኢንተርምስ ኦፍ ቫልዩ ነው። ሶ ቤኔፊት ሲቀነስ ኮስት፣ ቤኔፊት ማይነስ ኮስት ብሎ ነው የሚረዳው። ሶ ኢንተርኔት ኢንክሪዝ ቤኔፊቱን ኢንክሪዝ ማድረግ ይጠበቅበታል። እዚህ ጋር ቤኔፊቱን መጨመር አለበት። ቤተር ኢንፎርሜሽን፣ ኮንቬኒየንስ ምናምን እነዚህ በሙሉ ኮስትን አፌክት ያደርጉታል። ኤንድ ኦልሶ ሞኔታሪ ኮስት፣ ታይም፣ ኢነርጂ፣ ሳይኪክ ኮስት እነዚህም በሙሉ ግምት ውስጥ ማስገባት ይጠበቅብናል ማለት ነው። ሶ ሴለርስ ቪውስ እዚህ ጋር ደግሞ ሴለሩ ኮንሲደር የሚያደርገው ፕራይስ ኢን ኦርደር ቱ ሪቨኑ ሪሲቭ ወይም ደግሞ ረቨኑ ሶርስ አድርጎ ነው የሚያስባል። ሶ ኢንተርናል ፋክተሮች አሉት ኤንድ ኤክስተርናል አሉ። እዚህ ጋር የድርጅቱ ስትሬንግዝ ኤንድ ዊክነስ አለ፣
ፕራይሲንግ ኦብጀክቲቭ አለ፣ ማርኬቲንግ ሚክስ ዲሲሽኑ ለፕሮዳክት ለምን ያወጣዋል፣ ኮስት ኦፍ ፕሮዲዩሲንግ ኤንድ ማርኬቲንግ ፕሮዳክት አለ። ሶ እነዚህ ነገሮች ግምት ውስጥ ያስገባል። ኤንድ ኦልሶ ኤክስተርናል ፋክተር ኮምፒቲተሮቹ ኤንድ ከስተመርስ ዲማንድ ኤንድ ፐርሰፕሽን እንዴት ነው፣ እነዚህን ሁላ ኮንሲደር አድርጎ ነው ፕራይስን ሴት ማድረግ ያለበት ነው። ሶ ፕራይስ ኦብጀክቲቭ ምን ሊሆን ይችላል? የመጀመሪያው የተለያዩ ጎሎች ኦር ኦብጀክቲቮች ይኖራሉ። ማክሲማይዝ ሾርት ተርም ቤኔፊት ነው፣ የአጭር ጊዜን ቤኔፊት ማክሲማይዝ ማድረግ ሊፈልግ ይችላል ድርጅቱ። ሶ በአጭር ጊዜ ብዙ ትርፍ ማግኘት ከፈለገ ከፍተኛ የሆነ ፕራይስ ሴት ያደርጋል ማለት ነው። ሶ በዚህ መንገድ ይቀጥላል ነው። ሌላው ጌኒንግ ማርኬት ሼር፣ ብዙ የሆነ ማርኬት ሼር እንዲኖረው ከፈለገ ሎ ፕራይስ አት ሎ ፕራይስ መሸጥ ይጠበቅበታል። ሰርቫይቭ ማድረግ ከፈለገ እንግዲህ ኢኮኖሚክ ኢንታፍ ኢኮኖሚክ ታይም ላይ ሰርቫይቭ ማድረግ ከፈለገ ፕራይስ አር ሎወር ቱ ከቨር ኦን ቤዚክ ኦፕሬሽን ቫሪያብል ኮስቱን ብቻ ከቨር አድርጎ መቀጠል ከሆነ የሚፈልገው ሰርቫይቭ እዚህ ጋር ቫሪያብል ኮስቱን ከቨር የሚያደርግለት ፕራይስ ሴት ያደርጋል። ሌላኛው ሶሻል፣ እዚህ ጋር ደግሞ ፕራይስ አር ኢንቴንሽናሊ ኪፕ ሎው ፎር ሶሻል ቤኔፊት፣ ለሶሻል ቤኔፊት ሲባል ዝቅተኛ የሆነ ፕራይስ ሴት ማድረግ ነው። ሌላው ኤግዛምፕል አፎርዴብል ሰርቪስ ፎር ስሞል ቢዝነስ፣ ለትንሽ ቢዝነሶች አፎርዴብል የሆነ በእነሱ አቅምን መሰረት ያደረገ ሰርቪሶችን መስጠት። ሃይ ፕራይስ ፕሪሚየም ቨርዥን ሜቢ ኦልሶ ኤግዚስት ሊኖር ይችላል። ሶ ሃይ ፕራይስ ፕሪሚየም ቨርዥን እናዘጋጅለታለን ኦንላይን ላይ ከሆነ። ሶ ለምሳሌ በነፃ የምንጠቀማቸው አንዳንድ አፕሊኬሽኖች አሉ። ሶ እነሱ ነፃ ናቸው፣ ስሎ ፕራይስ ናቸው፣ ዜሮ ፕራይስ። እነሱን ፕሪሚየም መጠቀም ከፈለግ ደግሞ ክፍያ ያለው ነው። ሶ በዛ መንገድ ሶሻል። ሌላው ፕራይሲንግ አፕሮቾች አሉ፣ የተለያዩ ፕራይሲንግ ስትራቴጂዎች አሉ። ሶ እነዚህን መሰረት አድርገን ፕራይስ ሴት ማድረግ፣ ለምሳሌ ስኪሚንግ ፕራይስ ስኪም ማድረግ ከፈለግን ኢኖቬቲቭ ፕሮዳክት ምናምን ከሆነ ሀይ የሆነ ፕራይስ ሴት ማድረግ፣ ሶ ፕራይስ ስኪሚንግ እንለዋለን። ሶ ሌላው ፔኔትሬሽን ነው። ፔኔትሬሽን ሲሆን ደግሞ እዚህ ጋር ሎ የሆነ ፕራይስ ሴት ማድረግ፣ ሶ ሎ የሆነ ኤንድ ፕሬስቲጅ ፕራይስ ሀይ የሆነ ፕራይስ ሴት ማድረግ፣ ሌክዠሪ ፕሮዳክቶች ነው። ኦድ ፕራይሲንግ እዚህ ጋር ለምሳሌ ፕራይስ ኢንድ ዊዝ እዚህ ጋር ነው በ99 እያሉ ቺፕ ለመምሰል ማለት ለምሳሌ $500 ከማለት ይልቅ $499.95 ማለት የተሻለ ቢኮዝ ከዚህኛው ይሄኛው ዝቅተኛ ስለሆነ ሰው የሰዎችን ሳይኮሎጂ ወይም ደግሞ ማኒፑሌት ማድረግ ሰዎችን። ሌላው ዲማንድ ባክዋርድ ፕራይሲንግ ነው። እዚጋ ማኑፋክቸረር ፈር ዲተርማይን ዋት ዘ ከስተመርስ አር ዊሊንግ ቱ ፓይ፣ እዚጋ ከስተመሩ ስንት ሊከፍል ይችላል የሚለውን ነገር መሰረት አድርገው ፕራይሱን ሴት ሲያደርጉ ማለት ነው። ሶ በንድሊንግ ፕራይስ እዚጋ 2-3 ፕሮዳክቶችን አንድ ላይ የምንሸጥበት ፕራይስ ዝቅ ያለ ይሆናል ማለት ነው። ሶ በዚህ መሰረት በንድል ፕራይሲንግ ማድረግ፣ ሁለት ሲገዙ ሁለቱም ፕሮዳክት የሚገዛን ሰው ካለ ያንን ፕሮዳክት በአንዱ ዋጋ እንደመሸጥ እንደማለት ነው። ሌላው ኮስት ኦሪየንተድ ነው። ያምነት ያወጣነው ኮስት መሰረት አድርገን ፕራይስ ሴት ማድረግ፣ ሶ ኮስት ፕላስ የሆነ ፕሮፊት ሴት ማድረግ ይጠበቅብናል። ሌላው ኮምፒቲሽን ኦሪየንተድ ፕራይሲንግ አፕሮች ነው። ዳት ኮምፒቲቲቭ ቤዝድ ነው። የከስተማሪ ፕራይሲንግ ፕራይስ ፎሎ ሎንግ ስታብሊሽድ ትራዲሽን፣ ለምሳሌ ካንድል ባር ኦር ሶፍት ድሪንክ ኤክሴፕት ኤርፖርት ዌር ፕራይስ ኢንክሪዝ። እዚህ ጋር እንግዲህ የተለያዩ ፕራይሲንግ ስትራቴጂዎች አሉ። ለምሳሌ ሶፍት ድሪንኮች ምናምን ላይ የተለያዩ ቦታዎች ላይ ምንድናቸው የተለያየ ፕራይስ አላቸው። ለምሳሌ አየር መንገድ ጋር ስንሄድ ሊወደድብን ይችላል እንደዚህ አይነት ነገር። ሶ የተለያየ ሱቅ ላይ ዝቅተኛው ነገር ግን አየር ኤርፖርት ላይ ምናምን ጋር ስንሄድ ከፍተኛ ይሆናል። ሶ እንደዚህ ፕራይሲንግ ዳስ ከስተማሪ ፕራይሲንግ እንለዋለን። ሌላው ሉስ ሊደር ፕራይሲንግ ነው። እዚህ ጋር እንግዲህ ሶልድ ቢሎ ኮስቱ አትራክት ከስተመሮችን ለመሳብ ዝቅተኛ የሆነ ፕራይስ ሴት ማድረግ ነው ማለት ነው። ፍሌክሲብል የሆነ ፕራይሲንግ ፖሊሲ መጠቀም እንችላለን። ሶ ፕራይስ ቫሪ ባይ ኔጎሽዬሽን፣ ፕራይስ ፍሌክስ ያደርጋል ቫሪ ያደርጋል በባርጌኒንግ ፓወር ኦር በኔጎሽዬሽን መሰረት ማለት ነው። ሶ እዚህ ጋር ነው በቢ2ቢ ኮንትራክት ላይ ኦር ካር ሴልስ ኦር ኦንላይን ማርኬት ፕሌሶች ላይ ይሄ ነገር የተለመደ ነው ማለት ነው። ሌላው ፕራይስ አጀስትመንት ሊደረግ ይችላል። ዲስካውንቶች ሲዝናሊ በኳንቲቲ ደረጃ ብዙ ሲገዙ መቀነስ፣ ሲዝናል ለምሳሌ የሆነ ወቅት ላይ ዲስካውንት ማድረግ፣ ሌላ ሪቤት ክፍያ እንትናት ሰዎች ከገዙ በኋላ እንደገና የሆነ ፐርሰንት ያህል እንዲመለስላቸው ማድረግ፣ ትሬድ ዲስካውንት ማድረግ። እዚህ ጋር ፕራይስ ሪዳክሽን አሎንግ ዲስትሪቢዩሽን ቻናል እዚህ ቦታ ሄደው ከገዙ ዋጋ ይቀንሳል ማለት። እንደዚህ አይነት ነገሮችን መጠቀም፣ ካሽ ዲስካውንት፣ ባየርስ ጌት ሎ ፕራይስ ፎር ባይንግ ኳይክሊ፣ ወዲያው በካሽ ለሚከፍሉ ሰዎች ዝቅተኛ የሆነ የመሸጫ ዋጋ ወይም ደግሞ ቅናሽ ማድረግ፣ አሎዋንስ
መስጠት እንደዚህ አይነት ነገሮች በሙሉ ወይም ደግሞ እነዚህን ፕራይሲንግ ስትራቴጂዎችን ተጠቅመን ፕራይሳችንን ሴት ማድረግ እንችላለን በኦንላይን ማርኬቲንግ ማለት ነው። በአጠቃላይ ፕራይሲንግ እና ፕሮዳክትን እነዚህ ይመስላሉ ባጭሩ ማለት ነው። ግልጽ ያሆንላችሁ ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ኦንላይን ዲስትሪቢዩሽን ስትራቴጂ እና ፕሮሞሽን ስትራቴጂን እንቀጥላለን ማለት ነው። ለዛሬ ይህን ይበቃናል። ቻፕተር 4 አላለቀም፣ ይቀጥላል። ፓርት 2 በቀጣይ ቪዲዮ እሰራላችኋለሁ ማለት ነው።